እንኳን ደስ አላችሁ በአይነቱ ልዩ የሆነውና በድርጅቱ ተይዞ የነበረውን የመጨረሻውን ዲያስፖራ ብሎ ቁጥር 3 በመሃል ከተማ መዳረሻ በሆነችው ደማቋ ለቡ ለሽያጭ አቅርበናል። በዚህ ብሎክ ላይ በአይነቱ ልዩ በሆነ መንገድ ማራኪ የተፈጥሮ እይታ ከሲቲቪው ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከ60% የረጅም ጊዜ የባንክ ብድር ጋር ምን ይሄ ብቻ በልዩነት ለ20 ደንበኞቻችን እስከ 35% የሚደርስ ታላቅ ቅናሽና በቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። እንዲሁም 4 ቤት ለገዛ አንድ በነፃ። ታዲያ ምን ይጠብቃሉ? አሁኑኑ በ0970083868 አሊያም በ0941 2551 53 ላይ ይደውሉ። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ የፑቲን ድብደባ ማጧጧፍና የትራምፕ በንዴት መጥወፍ። ዓለም ትራምፕ በጣም ነው የተበሳጩት። እሱኝ እንደው በዚህ ነጥብ ላይ ብናወራ በደስታ እናወራለን። እንግዲህ ሰዎች ይመጣሉ ይሄዳሉ እና ትራምፕ መጥተዋል እና ትራምፕ ይሄዳሉ። ስማ ሳይታለም የተፈታን አንድ ቀን ይሄዳሉ መጋረጃውን ከፍተው ወይ በዲሞክራሲ አግባብ ከ4 ዓመት በኋላ ወይ በተፈጥሮ መንገድ ወይ በሆነ መንገድ ይሄዳሉ። ሊሰነብቱም ይችላሉ። ፌሳቸው ግን ዶናልድ ትራምፕ ወደ ስልጣን ሲመጡ ያስገነዘቧቸው ነገሮች አሉ። ዶናልድ ትራምፕ የሚባል መስፍን ከመምጣቱ በፊት የነበረችው አሜሪካ ከሞኝ ደጃፍ ሞፈር የሚቆረጥባት፣ አክባሪ የሌላት፣ ሁሉም የሚያተርፍባት እውነቱን የኛ ምንድነው ተረታዊ ሞኝ አያሌው ሞኙ እና አሜሪካ አያሌው ሞኙ ነበረች ሳቸው እስኪመጡ እና ይሄ በጆ ባይደን ላይ ብቻ የተነጣጠረ አይደለም። እውነቱን ለመናገር አንዳንዴ ለይሉንታ ብለው ነው እንጂ ወደ ኋላ ሁሉንም ነው የሚሉት አሜሪካ ላይ ብልጫ ያስወሰደ ብለው ነው የሚሉት። እና ከለታት አንድ ቀን የሰው ተወለደላት አሜሪካ እና የምትከበርበት የምትታፈርበት የምትፈራበት ጊዜ መጣ ያለ መስፍን ናቸው። እና ያላቸውን አቅሞች በመጠቀም ይሄን ዓለም በአሜሪካ አምሳል ለመፍጠር እርምጃዎች እየወሰዱ ነው ያሉት። ምን ያህል የተሳካላቸው ነው የሚለውን ለታሪክ ወይም ለሂደት እንተዋለን። እና በኤክስኪዩቲቭ ፓወር በስራ አስፈጻሚነት ስልጣናቸው ብቻ አሜሪካን እንደገና ሪሼፕ እንደሚያደርጉ ያምኑ ናቸው። ተፈለለ የሚቀርጹ ማለት ነው። ይሄ አሁን የፍጥጫ ነጥብ ላይ እየደረሰ ነው ያለው። እና በዙሪያቸው ስልጣን እያከማቹ ሕግ አስፈጻሚና ሕግ አውጪውን አካል እንደዚህ ያለ ነገር አለባቸው። እና ይሄ ደግሞ ከስር አንዳንድ እንትኖች እየታዩ ነው። እና ትልቅ የፍጥጫ ነጥብ ይኖረዋል። አንዳንዶች ደግሞ እያመጹ ነው። የፍጥጫ ነጥብ ይኖረዋል። በዚህ ሂደት ውስጥ ናቸው ያሉት። ይሄ በውስጥ ያለው ነው። ወደ ውጭ ደግሞ ስትመጣ ይሄን ዓለም የመጀመሪያ ልክ ማስገቢያ ልምጭ አድርገው የወሰዱት ታሪፍ ነው። የታሪፉ አካሄዳቸውን ያው ወደ ኋላ እንመለስበትም አሁንም የቀጠለ ነገር ነው። ግን ትልቅ ጥያቄ ምልክት አልፎበታል። ሌላው ደግሞ እንደ ኤክስኪዩቲቭ ፓወር በፊርማ ለአሜሪካ እንደሚጠቀሙት ሁሉ ለኛ ደግሞ ለውጭው እንትን ያዘጋጁት ኤክስኪዩቲቭ ፊርማቸውን አዋጅም ያለው ይቺ እንትና ነች። እቺ ትሩዝ የምትባለው እዛች ላይ በመጻፍ ብቻ ነገሮችን ማስተካከል እንደሚቻል ያስባሉ።
ለምሳሌ ያክል ለሀውቲዎች የሰጡት ማስጠንቀቂያ መጠቀስ አለበት። መተኮስ እስከማትችሉት ነጥብ ድረስ አደቃቸዋል። ሲኦል ይከፈታል አናት ላይ ገሃነመ እሳት ውስጥ ነው መቀቀለ ብለው ነው ያን ዘመቻ ጀመሩት። እነዚህ መተኮስ ሳያስፈልጋቸው የአሜሪካንን ፖቴንሻል ፓወር በማሳየት ብቻ ተፈሪ ተከባሪ እና ኃያል ነው ያሉት። እንግዲህ እንዴት እየሄደላቸው ነው የሚለውን ለማየት አሁን ከሀውቲዎች ጋር ይታኮሳሉ። ሀውቲዎች የመተኮስ አቅማቸውን አላቸው። ሀውቲዎች እስካሁን እየተኮሱ ነው። ሁለት አሁን እስራኤል ላይ ሁለት ተኩሰዋል በሰዓታት ልዩነት። አሁን ሌሎች ሰዎች እንኳን ተኮሰች የራሷ ሊሉ ይችላሉ እና አሁን እኔ ስናገር በሚል አይደለም። እኔ ዜና አልተከታተልኩ ይሆናል። በቀይ ባህር የመርከቦች ትልልፍ ላይ የታየ ለውጥ አለ ተኩስ በመቆሙ? የለም። ምንድነው አኮምፕሊሽ ያደረጉት ዶናልድ ትራምፕ? የለም። ምንድነው እዛ እንትን ላይ የጻፉት? ምንድነው ሀውቲዎች መተኮስ የመተኮስ አቅማቸውን እስኪያጡ እና የሚል ነው። ግን ዋቴቨር ስምምነት ተደረገ ተባለ ማለት ነው። ይሄው ነው ያለው። ስለዚህ አሁን ወደ ዩክሬን ወደ ዋና ጉዳያችንም ስመጣ በ24 ሰዓት ነው ያልሳቸው። ዝም ብሎ አልተናገሩም። የአሜሪካንን ፓወር አጠቃቀም ኦልሞስት በጠላት እጅ ወይም ለጠላት ባደሩ ባንዳዎች ወይም በሞኞች እጅ ስለሆነ ነው እንጂ እንደሳቸው ባለ ብልህ ሰው እጅ እንደሳቸው ባለ አርበኛ እጅ ቢገባ ግን ያ ኃይል ሳትተኩሰው ታምር ይሰራል። ስለዛ ኃይል ያላቸው ግንዛቤ አንዱ ማሳያ በ24 ሰዓት አቆማሉ ነው ያሉት የዩክሬን ጦርነት። እሱ ብቻ እንዳይመስል የሚያስገርመው ፕሮባብሊ ዋይት ሃውስ እስከገባ መጠበቅ ላይ ያስፈልገኝ ይችላል ነው ያሉት። ምክንያቱም የተወሰኑ ወንት ሲቀርህ ቤተ መንግስትን ባትገባ አንዳንድ ስራዎች ዲፕሎማቲክ ነገሮች ትጀምራለህ። አሻንስቶፒት ነው ያሉት። ከከባድ ይቅርታ ጋር ጃንዋሪ 20 የገቡ ናቸው። ጃንዋሪ 20 ፌብሩዋሪ 20 ምንድነው ከፌብሩዋሪ ቀጥሎ ማርች 20 ኤፕሪል 20 አሁን ሜይ 20 አልፈናል። 5 ወር ነው ልክ ነው ነው 4 ወር ጃንዋሪ ፌብሩዋሪ ማርች ኤፕሪል ሜይ 5ኛ ወራቸውን ይዘዋል። የዩክሬን ጦርነት ግን ብሶበታል። ስለዚህ አሁን ምን ነጥብ ላይ ደርሰዋል? በጣም እግባባዋለሁ በጣም ያከብረኛል ያሉ ነው ከፕሬዚዳንት ቭላዲሚር ፑቲን ጋር የሚነጋገሩት። አሁን ግን ምን እንደነኩ አላውቅም ፍጹም አብዷል ቀውስ ብለዋል። አሁን ዓለም የምትገኘው እዚህ ፖይንት ላይ ነው። ምዕራባውያን በሙሉ እዚህ ላይ ተንጠልጥለው ነው የሚገኙት። ያቺ ዲሲሽን ፖይንት ላይ ደረስ ይሆን? እስካሁን ድረስ ቭላዲሚር ፑቲን ጢባጢቤ እየተጫወተባቸው መሆኑ ሊገለጠላቸው ይሆን በማለት ትንፋሻቸውን ውጠው እየጠበቁ ነው ያሉት ምዕራባውያኑ ማለት ነው። በዚህ በኩል ደግሞ ራሽያ እንግዲህ ተንታኞች የሚሉትን ነው የምናገረው። ቀውስ ሲሉ በስጨት ማለታቸውን ያሳያል አይደል? እንዴት ነው ራሽያ የተረዳቸው? እንዴ ጤናውን አጥቷል እንደ ሰውዬ። በዚህ በኩል ጦርነቱን ለማቆም የሰላም ድርድር እያደረገ አሁን በቀደም አናገርኩት 2 ሰዓት አናግረዋል። በቃ ሁለታችን ተያይዘን እንግዲህ በቀጥታ ተገናኝተን ስናበቃ ምናምን ብሎ ነግሮኛል። እንደውም ራሱ እንደው በአባታችን ስር ለመወያየት ያለውን ፍላጎት ሁሉ ነው የነገረኝ። ቫቲካን ሁሉ ሄዳለሁ ብሎኛል። ምን ተኮው አሁን ብሎ የተኮሰ እየገደለ ያለውና he's absolutely crazy ይላል። እና ይሄንን ክሬምሊን እንዴት ተረዳቸው የሚለው
በራሽያኖች ዘንድ ደግሞ እንዴት ነው እነሱ እንዴት ነው የሚያነቡት ገብቷል እና ለዚህ ምላሽ የሰጡት ደግሞ ዲሚትሪ ፔስኮቭ ይባላሉ የክሬምሊን ቃል አቀባይ ናቸው እሺ ከባድ ነው ሰላም አድካሚ ነገር ነው ኢሞሽናል ሆናል አንዴ ኢሞሽናል ጫናው እንትን ብሎባቸው ነው እንጂ እሳቸው ካፋቸው ክፉ የሚወጣው ሰው ሆነ አይደለም በጣም ደስ በሚል መልኩ ነው ይሄና ራሽያ ያለችው እና ራሽያ አሁንም ያንን በር አይደለም መልቀቅ አልፈለገች ፑቲን አሁንም ስቲል ከኔ ጋር ነው የሆነ ብለው እንዲያስቡ የሚያደርግ አካሄድ ነው ያ ግን በክሬምሊን ሰዎች እይታ ደግሞ የሆነ ነገር ወደ ማድረጉ ይሄዳሉ ተብሎ አይታመንም ከደም በዛ ነገር ጸንተው የመቀጠል እንተናላቸው ብለው አያስቡም ዶናልድ ትራምፕን እንደዛ ነው የሚያስባቸው እኔ ግን አለም አንድ ጥያቄ አለኝ ዶናልድ ትራምፕ እስካሁን ባለው አጠቃላይ ውይይት ለምሳሌ አሜሪካ እውቅና ፑቲን ለያዘው ቦታዎች እውቅና ሰጣለው ወደ ንግድ ስምምነቱ በደንብ አብረን ገብተን እንሰራለን ዩክሬንም እንደዚህ ታደርጋለች እያሉ የተናገሯቸው ነገሮች አሉ ተጨባጭ የሆኑ የሰፈሩ ነገሮች እስካሁን የሉም አሁን እንደው ድንገት እሺ ተብሎ ይሆን ለምሳሌ ወደ ስምምነት ቢመጣ እነዛን ነገሮች ተጨባጭ ማድረግ ቢያቀታቸው በያለው እንዴ ብለው እንደው በቀላሉ ያልፉትም ይሄን ስቴጅ አልፈዋል አሁን እኮ ወደ ጽሁፍ ቀይረው ሐሳባቸው በጽሁፍ ለመጀመሪያ ጊዜ በጽሁፍ ቀርቦ ከራሽያኖች ጋር ዊትኮፍ አንድ አራት ተገናኝተው ነጋግረዋል ይሄን ኮሙኒኬት አድርገዋል ይሄ ነው ቀዳችን በቃ ክሬሚያ ልሳን ብለና ቃልን አራቱን ግዛቶች የያዛቸዋችን እናንተ እንደሆነ እናውቃለን አልፎ ተርፎ ዩክሬን እንድታውቅ እናደርጋለን ለዩክሬን ደግሞ ይሄው ነው ለዩክሬን ደግሞ ይሄን አንቺ ታደርጋለሽ እና የኔቶ አባላቱኝ ከዛ በኋላ ግን አንድ ሀገር ትከነቢያለሽ ቆይ አልተሳካም ህይወት ይኖርሻል ነው ያቀረቡት ሐሳቤ ነው እስካሁን ድረስ እዚህ ለመዳሜ ላይ ለመድረስ በዚህ ጉዳይ ላይ ወይ ቁርጡን አሳውቁኝ የሚል ከአሜሪካ የለም ራሽያ ተቀብላለች ራሱ ዘለንስኪ ተቀብለዋል ዩክሬን የሚለው በዚህ ሁኔታ ነው ያለው እስካሁን እነዚህ ሁለት ሀገሮች ስለመቀበላቸው ምንም ነገር የለም ይሄን ያለው እንግዲህ ዶናልድ ትራምፕ እዚህ ድረስ ሄደዋል እና አሁን ባለፈው ሲጽፉ እንትን መገጻቸው ላይ ይሄ ጦርነት አሉ የዘለንስኪ የፑቲን እና የባይደን ነው የዶናልድ ትራምፕ አይደለም ብለው ጽፈዋል ኦልሬዲ በዚህ ውስጥ የምታየው ምንድነው ቢበዛ ራሳቸውን ሊያገሉ ይችላሉ ነው የራሳቸው ጉዳይ ብለው ማለት ነው እንጂ አውሮፓውያኖቹ እንደሚያስቡት እቺን ይወዳል ብለው እንደው ገዛኝ ቢሉት ለመሸጥ አሰበኝ ትላለች ተረት ነው እንደው ሰላም ይምጣ ብዬ እንደው ሁሉን ነገር እንትን ብዬ እንከንከም አድርገው እሽኮኮ አርጉኛል እኮ ብለው ፑቲንን ማለት ነው አሳያለሁ አልይማ ከሆነ አየ ፍቅሬና እንትኔን ከናካው የሄድኩበትን እንደዚህ አይነት ነገሮች ካጣጣልከው እና አንተ ብልጥኔ ሞኝኝ ከሆነ ወይም አንተ ጠንካራ እኔ ልፍስፍሶኝ ከሆነ እንግዲያውስ ወንድና ሴቱን አሁን ታየዋለህ በዚህ ይሄን አይነት ለውጥ ነው የሚጠብቁት አውሮፓውያኑ እና አውሮፓውያኑ ለማሳየት የሚፈልጉ ምንድነው at the end of the day ራሽያኖች በቋሚነት ነው የሚዋሿቸው ትራምፕ እንደዚህ ነው እንግዲህ ምዕራባውያን እንደሚያቀርቧቸው ነው ራሽያኖች ዘይነበረ እውነቱን አይናገሩም እና እውነተኛ አቋማቸው ሌላ ነው እነሱ ስለዚህ ይሄን ደግሞ በማመን እዚህ ድረስ መጥቷል ሌላ 5 ዓመት ውጊያው ቀጥሏል 5 ወር ስለዚህ መጨረሻ ላይ ግን ዶናልድ ትራምፕ ወሰድ ያለባቸው እርምጃ ኢቨንቹዋሊ አሁን ያልኩ አይነት ነው እነሱ ኤክስፔክት የሚያደርጉት ነው ግን ፕሮባብሊ
ትራምፕ ይሄንን ሊያደርጉ ይችላሉ። የራሳችሁ ጉዳይ እንደ ፍጥርጥራችሁ ብለው ጉዳዩ ሊተውት ይችላሉ ነው የሚለው አንዱ መንገድ ነው። ይሄ ደግሞ ምናልባት ለራሽያኖች ሳይስማማቸው አይቀርም ነው አሁን ያለው መንገድ ማለት ነው። ምክንያቱም በዚህ በኔቶ ግንባር ላይ አሜሪካንን ዳር የሚያደርግላቸው ከሆነ የሚፈልጉትን ያህል በትር ማሳረፍ ያ እኮ ተጠቃሚ ናቸው። በኔቶ ውስጥ ትልቋ ኃይል ያው አሜሪካ ናት። ከዶናልድ ትራምፕ ያቀረቡት ኦፈር አለ። ግንኙነት ማሻሻል፣ የሁለቱ መሪዎች መገናኘት እና ግዙፍ ተብሎ የተጠቀሱ የኢኮኖሚ መጠቃቀሞች ነበሩ። እንግዲህ ራሽያ እነዚህንም ይቅርብኝ ብላ ነው ማለት ነው። ወይም አሁን ራሽያ በምትሄድበት መንገድ ከቀጠለች መልእክቱ ምንድነው? ግድ የለም ሆልድ ኦን ይቅርብ እነዚህ ሁሉ ጀስት እርሶ ይታቀቡ ከዚህ ጦርነት የእርሶ አይደለም ይዘው እናስገባው እርሶ አይነት ነገር ነው የሚፈልጉት ከሌላው የሚል አስተሳሰባል። ዞሮ የዶናልድ ትራምፕ ክሬዲቢሊቲ ብለህ ከጠየቀኝ ቃላቸው ብዙ የተደመጠ ነው ወይ? እሳቸውና አሜሪካ ሲሪየስሊ እየተወሰዱ ነው ወይ? ለምሳሌ አሁን ያወጡትን ነገር ሾክ ዶና ብሬኪንግ ብለው የምትገባው ዜና ላይ ለነገሩ ዓለም ሁሉ ወድቋል። ወለቴ ነው ነገር አንዳንድ ጊዜ እኮ የሆነ ስታንዳርድ ሊኖር ይገባል ለዜናም። እሳቸው ፌስቡክ ላይ በጻፉ ቁጥር እኔ ሳክ ታክቲክ እንትን መሆን የለብም። በቃ አብሮ ደግሞ የዜና ስታንዳርድ ማውጣት አለብህ። እና ወይ ችልጨስ የምትወስደው ማትወስደው ነገር ሆነ። ለምሳሌ ነገር ፈኒስት ፓርት በዚህ በታሪፍ ጉዳይ ያለው እንትን ታጋለ አሁን በቀደምነታ 50% ታሪፍ እጭናለሁ ከሰኔ 1 ይጀምራል አውሮፓ ላይ አንድ ከዚህ በኋላ ከነሱ ጋር መደራደር ያልችል መደራደር ይሄን የሚያስለውጥ ነገር ቢኖር ምንድነው? አንድ ሆነ የአውሮፓ ትልቅ ኩባንያ እዚህ አሜሪካ መጥቼ ኩባንያ የስራችን ወደዚህ ማድረግ ፈልጋለሁ ብሎ የሚል ከሆነ ፕሮባብሊ ሰኔ 1 የሆነው ንቀማ this is only thing አሁን በበነጋታው ነው ናይስ ቶክ ነው ምናምን አረግን ከዚህ ከአውሮፓ ተወካይ ነው ሶ ናይስ የሆነ ቶክ አደረገን ብለው አሁን ያንን ትብሎታል። ሶ ይሄ አንዳንዶች የሚሉት ታክቲክ ነው ምናምን ሊሆን ሶ ታክቲክ በቃ ይሄ CNN ላይ ብሬኪንግ ኒውስ ብታደርገው ቢቢሲ ላይ ብሬኪንግ ኒውስ ሮይተርስ ላይ ብሬኪንግ ኒውስ እንዴን ደግሞ ይሄን ብለህ ሳጨርስና ገና ይሄን ጠይቃለሁ ብለህ አንድ የንግድ ታርጋ እሳቸው ነው ክሬዚ የሆነ አብሮ ሜድ እንትን ያደርጋል። እና የዶናልድ ትራምፕን ንግግር ራሱ እንትን ነው ብለህ ለመውሰድ ምንድን ነው የሚባለው? ተጨባጭ ነው ብለህ መውሰድ ያ ወይም ደግሞ አንድ ሰው እንደተናገረው ፖሊሲ የሚባል ነገር አስችልም ነው የሚለው። በአሁኑ ሰዓት በፖሊሲ ደረጃ አሜሪካ የምትሄድበት መንገድ ገብቷል። አሜሪካ የምትፈልገውን ነገር የምታስፈጽምበት የፖሊሲ አቅጣጫ የሚባል አስችልም እና እንዲህ አይነት ሁኔታ ነው ያለው። እሳቸው ደስ እንዳላቸው ነው የሚንቀሳቀሱት። ኢት ኢዝ ትራምፕ አሉ ትራምፕ እንደዚህ የሚል ነገር ነውና ምን ያህል በዚህ መራመድ ይቻላል? ምን ያህልስ ሀገሮች ሲሪየስሊ ወስዱናል የሚል ነገር ነው። ስለዚህ በዚህ ኮንቴክስት ውስጥ ስትሄድ ነው አሁንም ኢቭን ዘለንስኪ እየሰማቸው አይደለም ዶናልድ ትራምፕ ለምሳሌ ዶናልድ ትራምፕ ከመምጣታቸው በፊት ያለችው አሜሪካ አሁን ዶናልድ ትራምፕ ከመጡ በኋላ ያለችው አሜሪካ እንውሰድ በዚህ አጭር ጊዜ እንኳን ቢሆንም ማለት ነው። እና ዶናልድ ትራምፕ ከመምጣታቸው በፊት አሜሪካ ሲባል አብዛኛው ሰው ያለው አመለካከትና አስተሳሰብ የሁላችንም ሀገር የሚል ነገር ነው ያለው። ምክንያቱም ነጋዴውም እዛ ውስጥ የሚሸጥ ከሆነ አሁን ቻይናን ብንወስድ ቻይና
እዛ ትሸጣለች። ደስተኛ ናት ባላት አጠቃላይ ነገር። አውሮፓም ስትወስድ አውሮፓ እኔ ቻይና ብትደስት ባትደስት ግን እኛ who cares አውሮፓ ኢትዮጵያውያንም ደግሞ ስትወስድ በጣም በርካታ ኢትዮጵያኖች አሉ። ቻይና ናት። ሃንጋሪ ነው። እሺ አውሮፓም ደግሞ ብንወስድ አውሮፓም ከአሜሪካ ጋር ያላት መልካም የሥራ ግንኙነት ጠንካራ ስለነበረ አውሮፓውያኖችም ለአሜሪካ የተለየ አመለካከትና አስተሳሰብ ነው ያላቸው። ትራምፕ ከመጡ በኋላ ግን እንደው አንድ በሩሲያና በዩክሬን መካከል ያለውን ለመፍታት የሚያደርጓቸውን ሂደቶች አለመሳካት እንደገና ደግሞ የታሪፉ ሁኔታዎች አሜሪካንን ክብሯን እንዲነካሉ ነው ወይ? የአሜሪካ ክብር አልተነካም ወይ አሁን ባለው ሁኔታ? ያው ይሄን ጥያቄ ለመመለስ የቱ ጋር ሆነን ነው? ይሄን ጥያቄ ለመመለስ የቱ ጋር ሆነን? ጥያቄው ለምሳሌ እኛ እንደ ኢትዮጵያዊ ሆነ እንደ አፍሪካ የሆነን ከሆነ እኔ አውሮፓና አሜሪካ ቢግባባ ቢጣመር ባይጣመር ምንም እንደ አፍሪካ እንደ ኢትዮጵያም ከሆነን እኮ ኢትዮጵያ ለምሳሌ በዩኤስአይዲ በኩል ታገኝ የነበረውን ገንዘብ አስበው እጅግ በጣም ትልቅ ተጠቃሚ ነበረች። ያ አንደርስታንድ እሱን ከራሷ ከኛ ጥቅም አንፃር ማየት ይቻላል። ግን አሜሪካ ትራምፕ ከመጡ በኋላ አንድ ያገኘችው ነገር ተብሎ ሊጠቀስ የሚችል ነገር ካልከኝ አሜሪካ ሶዶምና ገሞራ ነበረች በነ ጆ ባይደን ጊዜ። በጣም የምትቀፍ አገር ነበረች አሜሪካ። አዎ እንግዲህ ይሄ ነገር ከኦባማ ጊዜ በኋላ እየዳበረ የመጣ ነገር ነው። ይሄ ቅድም እነዚህ የኤልጂቢቲኪው ምናምን የምትላቸው ነገሮች የአሜሪካ የሰብአዊ መብት አካል የውጭ ፖሊሲ አካል አድርጎ ማራመድ የተጀመረው ከባራክ ሁሴን ኦባማ ነው። እና በአጠቃላይ ሊበራሎች እነዚህ ዲሞክራቱ አሁን ያለው የአሜሪካ ዲሞክራቲክ ፓርቲ ቤዚካሊ ኦባማይዝድ ፓርቲ እና አሁን ይሄ ህልውናውን አደጋ ውስጥ የገባው እና አሜሪካ በጣም የኩነኔ ሀገር ነበረች፣ ያለም መጨረሻ ነበረች። እኔ ምናልባት ለአሜሪካ ዶናልድ ትራምፕ ያመጡት የመጀመሪያው ትልቅ ነገር ቢኖር እሱ ነው። እንዴ አንዳንዴ እኮ ራስን ማጥፋት ያሰኛል እኮ ሰዎች በሰውነታቸው ሀገራት በሀገርነታቸው ገብቷል። ለምሳሌ አንዳንዴ የምንለው ነገር አሁን ቻይና ሌላ ሀያል ሀገሮች አይደል? ቻይናው ሌላ ሀያልነቷ የወቀ ስትመጣ ደካማ ሁኔታ ነው ሆኖ ነው እንጂ አንዳንድ ነገሮችንም በተለይ መጻፍ አለባቸው ሀገሮች ሪያክት ማድረግ አለባቸው። ለሌሎች ሀገሮች ቀፋፊ የሆኑ ነገሮች አሉ። ይሄ በሰው ታሪክ ያለ ነው አይደለም እንዴ? ሰዎች እንደ ባህላቸው እንደ ታሪካቸው እንደ እምነታቸው መኖር ያለባቸው አይደለም? እና የስልጣኔና የእድገት መነሻ ማድረግ ያለባቸው እዚህ ውስጥ ያለውን ኃይል ነው። የራሳቸውን ኃይል ተጠቅመው ነው መውጣት ያለባቸው። ሞክረናል አይደል እንዴ? ተሞክሯል እኮ ሶሻሊዝም ተብሎ ሁሉ ነገር ተቀይሮ የነበረው የኢትዮጵያ ምናምን ዱቄት ሆኖ ገበሬው በማት ነገር ሆኗል። ግን ሰዎች ለውጤት የሚበቁት የራሳቸው ካልቸር ላይ የራሳቸው እምነት ላይ ራሷ ቻይና ማስረጃ ናት አይደል? የቻይና ኃይል ምንጩ የቻይና ካልቸር ነው፣ ቻይናዊነት ነው። ገባ? ብዙ የአፍሪካ ሀገሮች ግን ሌኒናዊነት መስሎን ምን ያለው ምን አይነት አለ ብታደለው አካል ስንት ነገር ሆነ። ይሄ ነው ትልቅ ኮንፊውዥን ያለው። ግን ለምሳሌ ቻይና አህያ ትመገባለች፣ ኖርማል እንደ ቻይና ወይም ደግሞ እንደ ሌሎች ሀገሮች። ለእኛ ሀራም ነው ገብቷል። በጣም ከባድ ነገር ነው። ዲል አታደርግም፣ እንዲህ አይነት ነገር ኢምፖዝ አታደርግም ሌሎች ሀገሮች ላይ
ይቺ የነገዋ ቻይና ወለት ላይ ያለ ሀገር ሆና ሶፍት ፓወር የሚሉትን አሜሪካ ያላትን እንትን ኃይል ነገር ሆና እንድንቀበላት ምን ካስፈልጋ እሷ ልትቀበላችሁ የሚገቡ ነገሮች አሉ። አሁን ለጊዜው እንዲህ አይነቱ ሳይድ አናየውም። ሁሉ ነገር ገንዘብ እስካመጣ የሚል ነገር አለ ቻይና ጋር። ሶ ማየት ያለበት ደግሞ እዚህ ጋር ሀገሮች መሳት የሌለባቸው ነገር አለ። በዚህ ሎጂክ የምትሄድ ከሆነ በባህያ የጀመርኬቱ ጋር የምትቆመው ይሲ እንደዛ አይነት ነገሮች አሉ እና በዚህ ኖቶሪየስ ነች ቻይና እና አንዳንዴም ድሪሪ የሆነ ስለ ቻይና ስታስብ ደስ የማይል ስሜት እንዲሰማን ያደርግ ይችላል። ግን ምን ያህል እንትን ኖሮት ነው ለቻይና ገባ። ስለዚህ ሌላ ሀያል ስትሆን አሜሪካ ሌላ ሀያል የነበረች ጊዜ ምንድን የምታደርገው? አሜሪካ እኮ ስላንተ ካልቸር በደንብ አድርገታል። ኤቭሪቲንግ አይደለም እንዴ ማወቅ አለበት። በቃ እንዴት ኢትዮጵያኖች ቢሄቭ የሚያደርጉት እንዴት ነው፣ በእንዲህ አይነት በምን ጉዳይ ናቸው ሴንሲቲቭ እንደዚህ የሚለው ነገር የዓለምን አካል የመኖር እኮ እንትኑ ይሄ ነው። ስለዚህ ቻይና በዚህ በኩል ብዙ ይቀራታል ማለት ነው። ለጨዋታ ነው ያነሳሁት። እና አሜሪካ ምንድን ነው ያደረገችው? ኤልጂቢቲኪውን አሁን ያነሳውን ዩኤስኤድን ራሱን ረቦት ጠኔ ለሚያዳፋው ህዝብ አንድ ዩኤስኤድ የሚል ማዳበሪያ ስንዴ ለመስጠት ይሄን ተቀበል ነው ማለት የጀመረችው። ፖለቲሳይዝ ዊፖናይዝ አደረገችው። ረሃባችንን ተረጅነታችንን መሳሪያ ያደረገችው አይደለም። በፊት ከኤልጂቢቲኪ መምጣት በፊትም እኮ ልቀን አይኤምኤፍ የዓለም የኢኮኖሚ ሰንሰል እንዲቀየር መልክ የሚያደርጉት ተጽዕኖ አለ። በዛ ጊዜ ዲል ታደርጋለህ። ከዚህ ወጥቶ ይሄ የፋይናንሻል ጉዳይ ነው፣ የኢኮኖሚ ጉዳይ ነው አይደል? በኋላ ላይ ራሱ ወርልድ ባንክን አይኤምኤፍን የኤልጂቢቲኪው ማስፈጸሚያ ማድረግ ጀመሩ ማለት ነው። ከዚህ በለጠ እንደው ወንጀል ይሄን እያደረግ ስለ ሰብአዊነት ልታወራ ትችላለህ። ይሄን እያደረግ የጠቅላላ ጄኔራል እንደ ህዝብ የሚገለጽበትን ባህሪው እንደ ህዝብ የሚገለጽበት ማንነቱን እንደ ህዝብ ያለውን ደስታ ገፈ ገብቷል። አንዳንድ ምሳሌዎች በማቅረብ ማለት ነው እንትን ነገር ያገኘ የነንተና መብት እያለ ዓለምን በእጅጉ እየረበሸች ነበር አሜሪካ። እና የሚገርም ነገር እኔ ጆ ባይደን እንደዛ የተንጎፋጉፉ እንኳን በርጅና ነው እኔ ፐርሰናሊ ብዙ ማልወዳቸው ሰው ነበሩ እሳቸው። ገብቷል። በጣም አሜሪካ ለዓለም በጣም እንትና እንዲህ አይነቱን እርኩሰት እንዲህ አይነቱን ትልቁን ፒክቸር ትልቁን ነገር ዶጋመድ አድርጎ በትንሽ ነገር ምንድን ነው የመመረዝ ስራ እኮ ነው እየሰሩ ያሉት። ገብቷል። ማንም ሰው በቆዳው ቀለም፣ ማንም ሰው በዘሩ፣ ማንም ሰው በቋንቋው፣ ማንም ሰው በምንም ምክንያት ቢሆን በሌላው ስር መደረግ የለበትም። የሌላው ተገዢ መሆን የለበትም። ሁሉም ህሉናው የተከበረ፣ ሰብአዊነቱ የተከበረ ሁላችንም የዚህ እንፈርማለን። ግን አይነትና ደረጃ አለው። ስለዚህ ኤልጂቢቲኪውን የምታራምድ ቤዚካሊ አሜሪካንን ስናውቃት አሜሪካንን እኮ በነገራችን ላይ እንዴ አሜሪካ እኮ መሄድ ማለት አውሮፕላን ተሳፍራ አሜሪካ ውስጥ መግባት ብቻ ይመስላል እንዴ? አይደለም። ልቦና አሜሪካ ያልገባ ማን አለ? አይደል እንዴ? ለምን ፊልሞቻቸውን እንወዳለን? ለምን ታሪካቸውን እንወዳለን? ለምን ይመስጡናል? አይደል እንዴ? በዛ ደረጃ እኮ ነው የምናያቸው አሜሪካ is the most loved country እስከ ተወሰነ ጊዜ ድረስ። እና ለዚህ ነው አሜሪካ ያለ መዳረሻ ሆነችው። ኤልጂቢቲኪ የሚባለው ነገር አስቀድሞ በተለይ ይሄን ዳውን ዓለም አፍሪካን ተቀበል ማለት ከጀመሩበት ጊዜ ጀምሮ አሜሪካ አይደለች ነው ሞር አሜሪካ አይደለችም። በቃ ገብቷል። ኢቭን ሮም አይደለችም። እንደ ሮም ገዢ መሆን ብቻ አይደለም። ሮም ገዢ ሲሆን ፖለቲካው እንዳይነካ ብቻ ነው የሚፈልገው። እንድትገብር ሰጥለጥ ብለ እንድትታዘዙ ብቻ ነው የሚፈልገው። በውስጥ ጉዳይ በእምነት በምን አይገባም። ሮም ስናነብ ታሪኩን
አሜሪካ አንተነትን ራሱን ሪዲፋይን የማድረግ ከዚህ የበለጠ የሰይጣን ቀንዲልነት የለም። ክፉ ኢቪል አገር ነበረች አሜሪካ። በዚህ ፓርቲኩላር ይሄ ነገሯ ሁሉን ነገር ሸፍኖታል። እኔ አሁን ዩኤስኤድ በጣም ካዘኑ ውስጥ ነኝ። ነገር ግን የዩኤስኤድ የሚቀጥለው በዛ ኮንቴክስት ከሆነ ለሰኮንድ የምታስበው አይደለም። ስለዚህ ዶናልድ ትራምፕ አንድ ትልቅ ለአሜሪካ ያደረጉት ነገር ለአሜሪካ ብቻ ሳይሆን ለዓለም ያደረጉት ነገር ይሄን ሸክም ይሄን ጫና በዚህ ስም በሚዘሩ ገንዘቦች ስንት እኩያን ይገዙበታል። ስለማንም ስሜት የማይጨነቁ ከበሉ ከጠጡ እና የቤታቸው ጣራ ላይ መዋኛ ካደረጉ ስለምንም ነገር ግድ የሌላቸው የማይንገሸገሹ የማይነኩ ከመሰውሳኪ መሃል እየመረጡ እንደዚህ ያን ነገር ያመጡብህ ነበር። በእነሱ ነው የሚወጉህ። እና አሜሪካ ኢቭል ነበረች በእንትኖች የነበረችው። አሁንም በእርግጠኛነት ነገር ይሄ ማለት ዶናልድ ትራምፕ ጻድቅ ያደርጋቸው፣ ግን እንደ ዓለም ከዚህ ፎ ያርገውናል። ራሱ አሜሪካንን ፎ ያርጓል። እኔ የአሜሪካ ጉዳይ ነው ሌላው እንደ ዓለም ነው የምነግርህ ፎ ያደርጋ ብላልቻውናል። ግን እሳቸው ነው ጻድቅ ያደርጋቸው። በጣም እርግጠኛ ሆኜ የምነግርህ የፈለገ ቢሆን አሁን የምናውቀው ዲሞክራቲክ ፓርቲ የአሜሪካ የአሜሪካ ህዝባውን በዶናልድ ትራምፕ ሪፐብሊካን ፓርቲ ተንገሽግሾ እንትን ውስጥ የለውጥ ግጭት ውስጥ ቢገባ እንኳን ወይም ያን ምርጫ ቢመጣ ነው የምነግርህ። በጣም እርግጠኛ ሆኜ ነው የምነግርህ አሁን ያለው ዲሞክራቲክ ፓርቲ ስር ነቀል በሆነ መልኩ ራሱን ከእንትን ካላለ ምንድን ይባለው ለውጥ ካላመጣ አሁን የምናውቀው ያደረው የነ ጆ ባይደን የነ ባራክ ሁሴን ኦባማ እና ፕሮባብሊ በተወሰነ የክሊንተኖች ዲሞክራቲክ ፓርቲ በፍጹም አሜሪካ ውስጥ ስልጣኑ ከትራምፕ ሪፐብሊካኖች ማስጣል አይችልም። ወይ ዋትቨር አሜሪካ እንምናየው ይሆናል። ስለዚህ ያ በጣም ትልቁ ነገር ነው። ዶናልድ ትራምፕ መምጣታቸው እኔ በእውነት አሜሪካንን አትሊስት ነው የምነግርህ። አሜሪካ እኮ አሁን ቪኦኤ ተዘግቷል አይደል? በተነው ዶናልድ ትራምፕ ግን ቪኦኤ ምን ማለት እንደነበረ ታውቃለህ? የአሜሪካ ድምፅ ሬዲዮ ለኢትዮጵያ አድማጮቹ ከምሽቱ 3 ሰዓት ጀምሮ እንደዚህ የሚያስተላልፈውን ፕሮግራም አሁን እንደዚህ ይጀምራል ሲል እንዴት እንደደሰት እንደነበረ አንዳንዴ ሞገዱ ይረብሻል። አንዳንዴ ጥርት ሲል ዜናው ጀምሮ አየህ ሰው ልጅ እንዴት ነፃነት እንዴት ናፋቂ እንደሆነ እንዴት ቆዳ እንደሚያንገሸግሸው አዘንኩኝ። የአሜሪካ ድምፅ ደግሞ የአሜሪካ ድምፅነቱን ካጣ 30 ዓመት አልፎታል። ይፊ ይሄ ነው እንደ ጨዋታው ምንድነው ከ30 ዓመት በፊት የነበረው ቪኦኤ የነበረው ጣዕምና ከዛ በኋላ ያለው ቪኦኤ ጣዕሙን ለምን አጣ? እናንተ መስክ የምትፈልጉት ነገር እስከሆነ ነው እንዴ? አንድ በጋራ የሚያስማማን እሴት አልነበረም እንዴ? ምን ፍሪድ ነፃነት እኩልነት እያላችሁ ስታስተላልፉ የነበረው ዋዳይት ነው። የእናንተ መግነን መጀገን ነው እንዴ? የእናንተ ጢባጢቢ መጫወቻ መሆን ነው እንዴ? አየህ ቪኦኤ እኮ ከተበተና ቆይቷል። ቪኦኤ ከ1900 ምንድነው ከ30 ዓመት በፊት የነበረው ቪኦኤ እና ታስታውሳለህ? የቪኦኤ ማን ነው ስሙን አያነሱትም። አንድ ቀን አይቼው ወጣት ነው ድምፁን አይመስልም እባክህ ሸምግሏል። ግን ማን ነው አንድ ጋዜጠኛ ነበራቸው ጠያቂ ነው በጣም ቪኦኤ እንደ ሰለሞን ክፍሌ እነ አዲሱ አበበ አሁን በጠይቃችን እና አዲሱ አበበ አሁን ሊጠይቁ ይገባል። የቪኦኤ ክብሩን ያጣው ክብሩን የተገፈፈው ኮሚኒዝም ከፈረሰ በኋላ እኮ ቪኦኤ አይደለም። ምክንያቱም እኛም በናፍቆት የምንሰማው ነበረ እሺ ያለ እየተቆራረጠም ታዲያስ ቪኦኤ ቮይስ ኦፍ ጀስቲስ ነበር የሚመስለው። ቮይስ ኦፍ ኢኳሊቲ ቮይስ ኦፍ ፍሪደም ኤንድ ፕሮስፐሪቲ ነበር የሚመስለው። ነው እንዴ ከዛ ሆነ ያገኘ ነው አይደል እንዴ? አይዋ ኮንፊውዝድ
ያን ጊዜ ነው ለካ ሁሉም ነገር ጨዋታ ነው የሚል እንትን ውስጥ የገባ ነው ማለት ነው። ሁላችን ጭንቅላታችን ውስጥ ያለችው ግን ያቺ አሜሪካ ናት። ይሄ በተለይ እኔ በዚህ በኮሚኒዝም ዘመን የነበረችው አሜሪካ ናት። ያቺ ነች አሁንም ያለችው። ከዛ በኋላ እንግዲህ እነ ኦባማ ደግሞ ከመጡ በኋላ ጭራሽ ወንድ ነኝ አትበል እንዴ! ይሄ እኮ በእውነት ይሄ እኮ ዓለም ያብዳል እንዴ! ወንድ ነኝ ማለት አትችልም። ተመስገን ወንድ ልጅ ተወለደልኝ ማለት እኮ አትችልም። ቤት ውስጥ ወንድ ዶንት ሴይ ዛት ወንድ ልጅ አትበል። how do you know የተወለደ ልጅ ወንድ ይሁን ሴት ምናምን ገና ዝንባሌውን ራሱ እንዴ! በጣም እኮ የሚገርም ነገር እኮ ነው። እንደዛ አይነት ጊዜ ነበር የደረሰብን። ይሄንን እንደ ፍልስፍና እንኳን አይደለም አሁንኛ ያያልን ነው። ቅድም ካልከው ወደ ጉሮሮአችን በሚገባ እህልዋ በምንፈልግበት ሰዓት እኮ ከእህልዋ በፊት የሚቀርብልን ነበር እኮ። ያቺ አሜሪካማ መርገምት ነበረች ለዓለም። እና ዶናልድ ትራምፕ ከዚህ አንፃር እንኳንም መጡ። በሌላ መልኩ ደግሞ አለ ለምሳሌ ዶናልድ ትራምፕ መምጣታቸው የኒኩለር ዘንግን እንዲከበር አላረጉትም ወይ? አሁን ለምሳሌ ጆ ባይደን በነበሩበት ሰዓት የኒኩለር ዘንግ ዛሬ ነው ነገ ነው የሚተኮሰው እያልን ትልቅ ፍርሃት ውስጥ ወድቀን ነበር። ልክ ትራምፕ ሲመጡ ግን ቫላንሱን አስጠብቀውታል። አሁን ዩክሬን ለምሳሌ እንደ መጀመሪያው አይደለም እየፈነጨች ያለችው፣ እንደ መጀመሪያው አይደለም ያለችበት ሁኔታ። አሁን ኒኩለር ቫልዩን ካጣ ዓለም ምን አይነት ዓለም ናት የምትመጣው? ለምሳሌ ፑቲን ቢተኩሱት ነገኛ ምን ተነፍሰው አየር እናገኛለን ወይ? ይሄስ ቫላንስ አልተጠበቀም ወይ? የኛ ስጋት አሁን የትኛው ነው? ነገ ትራምፕ ከአውሮፓውያኖች ጋር አንድ ላይ ቢቆሙ አሁን ሄደን ጆ ባይደን ላይ ነው የምንደርሰው። ምክንያቱም ይተኮሳል አይተኮስም ወደሚለው ነው የምንመጣው። ይሄንንስ እንዴት ታይዋለህ? አሁን ጆ ባይደን በጣም ታመዋል በአሁኑ ሰዓት እና ወደ እሳቸው ወጣ። እኔ ጆ ባይደን በአጠቃላይ ያን የዛ መንግስት አፍቃሪ ያለው የዛ መንግስት የጆ ባይደን ባራክ ምናምን እንደዚህ ያሉ በጣም ብዙ ጉዳቶችንም ያደረሱ ናቸው። እና አንዱ ደግሞ በዚህ በጦርነቱ ላይ የነበራቸው ነገር ይሄን ጦርነቱን ወደዚህ ደረጃ ሊያደርስ ባበደ ሰው ደረጃ የሚታዩ ናቸው ጆ ባይደን። እዚህ አይነት ጦርነት አለመሆናችንና ተይዘን አለመጥፋታችን ያጋጣሚ ነገር ሆኖ ነው። እና ብዙ ሰው እንዲህ አይነት ነገር የመደምደም እድል አለው። አንዳንዱ ሰው እድለኛ ነው፣ ጭንቅላቱ እርግጠኛ ሆኖ ይኖራል። እኔ ደግሞ ትንሽ ፕሮባብሊ በህይወትህ 5 መጽሐፍ አንብበህ ላይሆን ይችላል፣ ግን ባነበብካቸው 4 መጽሐፎች ውስጥ የሆነ ያስካቸው ነገሮች ሊኖሩ ይችላሉ። ስለ ኩባ ክራይሲስ ብዙ ዶክመንታሪዎች አይቻሉ። በአጋጣሚ ነው የተረፈው። ገብቷል። በአጋጣሚ ነው ሁለቱ ሀገሮች ምናምን እንትና ስለተደረገ እንደዚህ የሚል ነገር አለ። በማሉ አፋፍ እየደረሱ የተውትን ነገር ስትመለከት በባህር ውስጥ ሰርጓጅ መርከቦች ጋር ኒውክሊየር ምንድነው የሚባለው ይሄ መሳሪያ ጭነው የራሽያ አሜሪካኖች ባለማወቅ እነሱን ውጣና ኒውክሊየር ብታጠቃቸው ነው ያውቁ። የሶስት የባህር ሰርጓጅ መርከቦች ለካፒቴኖቹ የተለየ ሁኔታ ሲገጥም ዲሲሽኑ እናንተ ጋር ነው ተብሎ ተነግሯቸዋል። የመጨረሻው ያ አይታችሁ ወስኑ በሚል ምንድነው የሚባለው የዚህ ሰርጓጅ መርከቡ የሰመሪን የመርከቦች ጥይት ስም አለው ወረሰውት እና እንደዛ ነው ያሉት። ኒውክሊየር ቲፕድ ነው። ገብቷል። የዚህ ፓሲፊክ ላይ ያለውን የአሜሪካንን ባህር ላይ ለብስ ማድረግ የሚችል ነው። ገብቷል። ሰርጓጅ መርከቦቹ እዛ ገብተው በሙቀት ሲስተማል ስራ ብሎ ትንፋሽ አተው ይስቃዩ ነው ያሉት። የባህር ኃይል የራሽያ እንትን አያ ካፒቴኑ ሲናገሩ ምንድን ነው ያሉት? ከላይ በሄሊኮፕተር እንትን የሚፈነዳ ነገር እንትን ምልክት ነው እንዲወጣ እንትን ያለ አሜሪካ አታውቅም። ኩባ ላይ ከበባ ጠላ ነው።
አግዳ ነው ውጣ ነው የምትለው። እነዚህ ትእዛዝ አላቸው። ኒውክሌር የታጠቁ ናቸው እና ከውስጥ እንትሩ ሊገላቸው ነው ሙቀቱ በጣም። ስለዚህ አሁን ያላቸው ድል ምንድነው? ራሳቸውን ለማድረግ ትእዛዝ አላቸው። እብስ ማድረግ ይችላሉ። እዚህ ያለው አይደል እንደ ወታደር እኮ ስታስብ ይሄንን መሰረት ነው አይደል? ከዛ ሰዓት እንድትላል መሰረት ወታደር ናንተ ኢሰሚሽን አይደል? በሰዓት ምንድነው የሚሉኛ ያ ካፕቴን ያገዝሞት እንዴ ያዩ በመስታወት አንድ እንደዚህ ጸጉራቸው አችባት እንደዚህ ከላስ ይቀይር ነው አየው ያሉት። ጀስት ሽበት ወጥቶ ያላልም ጸጉራ እዚህ ጋር ያልነበረ ሽበት ቆደ እዚህ ጋር ሽበት ወጣብኝ ይችላል። አይኔ ያይ እንደዚህ ወጣው ነው ያሉት የነበራቸው እንጂ እነዛ 3 ካፒቴኖች ናቸው ያን ነገር ያሳልፈው ያሉት። እስቲ አንተ በእነሱ ቦታ አስቀምጥ ደግሞ አንድ ልስት አስቀምጥ እኔ ትላለህ። ብዙ በጥራትና በእንትን ከዳንበት ይልቅ ኬኔዲ የኬኔዲ ታሪክ ስታነብ እኮ ኦልሞስት ከሰማይ የወረደ ሰው ናቸው ኬኔዲ አይደል? ለዚህ እኮ የኬኔዲ ስም ከፍ አልጠፋም የሚለው የኬኔዲ ስም እዛው ገብተህ ስታነብ ኬኔዲ ምን አይነት ሰው ነው እንዲሁ በምን አይነት እንዴት አድርጌ ልንገር በቃ እንዴት የተለየ ሰው ነው፣ እንዴት ይረጋ፣ እንዴት ደስተኛ፣ እንዴት የሚያርጉት ደስተኛ ሰዎች ናቸው። እንዴት የተሟላ ሰው ነበር ኬኔዲ ስላለ ኬኔዲ የመከቷቸው ነገሮች ጄኔራሎቹ ያስተላልፏቸው ነገሮች 1 ሚሊዮን ነው እና ዓለም የቀጠለችው ወይም ዓለም ያለችው በሰዎች አመክንዮ ብቃት አይምሰል ኢሳያስ በቸሩ መድኃኒዓለም በእግዚአብሔር ጣልቃ ገብነት ነው ለምትችለው። ምክንያቱም ከመካከል ነው የሚሉ ሰዎች አሉ ቆቆ ያለ እንዲህ የሚሉ ሰዎች በድል ያለ ነው በዛ ደረጃ ካየ ማለት ነው። ጆ ባይደን ምንድን ያደርጉት? ጆ ባይደን ምንድን ያደረጉት? ጆ ባይደን እኮ ለኒውክሌር ጦርነት አጋልጠውናል። ለምን? አዎ ለምሳሌ ሌትስ ሴይ ለወሬ እንዲመቸን ቭላዲሚር ፑቲን በጥጋብ በሚስካልኩሌሽን በማናህሎሽነት ይህን ጦርነት ጀመሩ ብለን እንውሰደው እና ገቡ። ምን ገጠማቸው? ተግዳሮት ግንብ ገጠማቸው። እንደዛ ብለን እናስብ አይደል እንዴ? ይወጣል ማናቸው ፑቲን ሲገቡ ነገሩናል። የገቡት ማንን ተገናርገው ነው? የኒውክሌር ዘንጉን ተገናርገው ነው። ስለዚህ መንገዴ ላይ እንዳዘጉ መንገዴ ላይ ብትቆሙ ታያዘነዳለን እንዳትቆሙ አይደል ያሉት? አቁመዋቸዋል። አልገቡም። ግጥም አድርገው ነው የገቡት። ታስታውሳለህ? 40 ኪሎ ሜትር የተዘረጋው የራሺያ ብረት ለበስ ምናምን ተሽከርካሪ እንደዚህ አድርጎ መንቀሳቀስ በማይችልበት ሁኔታ በላንሴት ነው ምናምን በሚባለው የጸረ ታንክ እየመቱን ሲያደርጉት እስኪ ለሰኮንድ አንተ በፑቲን ቦታ ራስን አስቀምጥ። በጣም ከባድ ምን ያህሉ ነው ወደመው? ከዛ ውስጥ ምን ያህል የራሺያ ወታደር የሞተው? በጣም ብዙ ነው። ምን ያህል የራሺያ የጦር ቁሳቁስ ነው የሾቀው? ፍርጊት ጦርነት ውስጥ ከዩክሬን በሚተኮሱ ምቶች ምን ያህል ሚሊዮን ምናምን በሚቶን ነዳጅ ነው የነደደው የጋየው? የተፈጥሮ ጋዝ ነው የጋየው። ስንት ቢሊዮን ብር ነው ገንዘብ እያጣቻለችው ፑቲን? ለምን ይሄን በዚህ መንገድ አንመለከተው? አይደለም እየተደበቁ አይደለም እንደ ራሳቸው ቭላዲሚር ፑቲን ሞስኮ አንዴ በሰው አልባ አልጨሰም ጣራው አልተባለም። ለምን ይሄንን ምልከደው? ቁጭ ብለው ቤተ መንግስታቸው በዚህ ጦርነት አይደለም እንዴ እንትና ማን ነው በሰማይ ነፍሳቸውን ይማረውና በራሴ የግል ፍቅር አለ ይነሳቸው ማናቸው ፕሪጎጂን እንዴ ባለም ካሜራ እየታየ ወደ ፑቲን ቤተ መንግስት አልሄዱም እንዴ? ስንት ነገር ሆኗል አይደለም? ማን ነው ያነቦጫቸው ያለው? ምን ማለት ነው? ለሩሲያ ፕሬዝዳንት ሩሲያ እኮ ዲፋክቶ ሶቪየት ህብረት ማለት ነው። ዩክሬን was just a blown በዛ እንትን ውስጥ ዛሬ እኮ ከዩክሬን ጋር ያለ ጦርነት እኮ ማሸነፍ አቃታችሁ እየተባለ መሳለቂያ የሚሉት አይደለም እንዴ? ትክክል አይደለም። በሰዎች ስሜት ውስጥ ሆነ እንዳውራ ነው። ሰው የቱ ጋር ነው ራሽናል? የቱ ጋር
ስለዚህ አሁን እውነቱን ለመናገር ኒውክሌር ለመተኮስ ብዙ አጋጣሚዎች ነበሩ ለቭላዲሚር ፑቲን ነበሩ በጣም አይደል እነዛ ኒውክሌሮች ቢተኮሱ ደግሞ ጆ ባይደን ምን አደርጋሉ አሉ ያው አጸፋያ ምላሽ መልሳሉ ስለዚህ ከኒውክሌር ጦርነት ተረፈው በአጋጣሚ ነው አዎ ይሄንን በሚያመጣ ሁኔታ እንበለው ጆ ባይደን ናቸው የሚናገሩ 300,000 የራሺያ ወታደር ነው የሞተው በዚህ ላይ ህኛል ይያሉ ነው የሚናገሩት አሁን የምንሰጠው መሳሪያ እንትን ላይ በየቀኑ በየደቂቃው ህኛል ጦር እየገበረ ነው ይያሉ የሚሉ ይኮ ኢሞሽናል ያደርጋል እኮ አይደል እንዴ አዎ እና የኒውክሌር ጦርነት ከሰገባ አውጥቶ በእጁ ይዞ ውጊያ ውስጥ የገባን ሰው አርጋት ትወንድ የሚል ፍትቱን ውስጥ ነው የገቡት አዎ አያ ስለዚህ በእንትን የተረፈ የጆ ባይደን አስተዳደር የሚገባኝ ይሄንን ነው አሁንም ዶናልድ ትራምፕ ከጠየቀኝ በዚህ ረገድ ሌላ ደግሞ የሚገርም ተአምር ናቸው ለዓለም ዶናልድ ትራምፕ በጣም ሌላ ለዚህ ዓለም የመጡ ሰው ናቸው ቀደም ባልኩህ የአሜሪካንን ገጽታና በዛም ምክንያት ዓለምን የሰጡትን እፎይታ ተመልከት ኦልሞስት እኮ ሌላ ነገር አንሰማም እኮ ኤልጂቢቲኪው ሳሙድ ትግንዴት የት ሄዳለ ተመልሰው ወደ እናት ማጥፋት አትገባ ወይ ወደ መሬት አትገባ ወይ እንደው ሰው በግሩፕ ተሰባስቦ ራሱ ማጥፋት አይችል እንደዚህ አይነት ሁኔታ ነበር ይፈጥሩ ሰው ነው ገብቷል ስሌቨሪ ማለት ነበር ያኔ አየ ያቺ አሜሪካ የነጻነት የኩልነት የሰብአዊ መብት ቀንድሎች አልነበሩም ቶታሊ በጆ ባይደን ውስጥ የነበረው አስተዳደር የፖለቲካ ሰዎች በተናጠል ቢታዩ ወሮበሎችና ወንበዴዎች ነበሩ ብዙዎች እና ይሄ ነው ይሆናል ስለዚህ የጆ ባይደን አስተዳደር ለኒውክሌር ሊዳርገን ነበር ዓለምን ለጥፋት ሊዳርጋት ነበር ይሄንንም ከማስተንፈስ አንፃር ዶናልድ ትራምፕ ለዓለም የተሰጡ ናቸው እነዚህ ሁለት ቫልያቸው መንካት ያስፈልግም ስለዚህ ወደ ራሳችን ጥያቄ ስንመጣ አሁን ትልቁ ጥያቄ መጠየቅ ያለበት ምንድነው ራሺያ የምትፈልገው ምንድነው ራሺያ ከዚህ ጦርነት የምትፈልገው እስካሁን ድረስ ያልተነገረ ነገር ይሄ ነው አውሮፓውያኖች እንደሚሉት ራሺያ ወደ ቀደመው ክብሯ ወደ ሶቪየት ህብረት የመመለስ በሶቪየት ህብረት ጊዜ የነበራትን ግዛት የመጠቅለል ፍላጎት አላት ወይስ የላትም ይሄን ማወቅ አይቻልም ሌሎች ሰውየውን እንደዚህ ናቸው ብለው ያስባሉ እንደገና ሶቪየት ህብረትን የመስራት ወደ ነበረችው የመመለስ ማለት ነው አንዳንዶች ደግሞ ትክክል ናቸው የዛ ዓላማ የላቸውም ነገር ግን ራሺያ መከበር አለባት እና በጣም አዋርዷታል ምዕራባውያን እና ያንን ውርደት መቀልበስ አለባቸው እንዳትደፈር ማድረግ አለባቸው ስለዚህ ሩሲያና በአካባቢው ላይ ያላት ተጽዕኖ መከበር አለበት ብለው የሚያስቀምጡ አሉ ምን ቢሆን ትልቁ ነገር ስለዚህ ነገር ለማወቅ በእውነት ራሺያኖች ያላቸውን ስትራቴጂ ማወቅ ያስቸግራል አሁን ራሺያኖች ብቻቸውን እንደማደሉ በዚህ ኬዝ ሞስኮ ከቤጂንግ ጋር ደግሞ የተሳሰሩበት ጉዳይ አለ ይሄ አዲስ ሁለገብ የተለያዩ የኃይል ጉልላትን ዓለም በኔጎሽዬሽን አንድ ገዢ አንድ ዶሚናንት ሆነ ኃይል እረኛ ሆኖ እንትን የሚለው ምንድነው በኮርማጆ እንትን የማይላት በሷም ሳል የማይቀርጻት እና ሀገራት በየራሳቸው ባህል በየራሳቸው መንገድ ራሳቸውን የመምራት ራሳቸውን የማበልጸግ የሚል አካሄድ አላቸው ስለዚህ በራሺያና በቻይና መካከል ያለውን ምክር አናውቅም እና ኢንዲጌሙን አናውቅም እውነቱን ለመናገር በዚህ ደረጃ ያለው ሁኔታ ይሄ ነው ምክንያቱም አሁን ዝም ብለህ ስትመለከተው አሁን እኛ ለምሳሌ ስንሰማ ምንድነው በግላውናል ምንድነው ራሺያ የምትፈልገው ክሪሚያ ልሳነ ምድርን እውቅና ሰጣለሁ ካሉ አሜሪካ እንደገና ደግሞ ኦሬዲ ያዘችውን ምድር 20% የዩክሬንን ምድር በዛ በሚያህል ግዛት ላይ ማለት ነው ተጨማሪ ከነ መሬት በላይና ከነ መሬት በታች ሀብቱ ማለት ነው ላይ በቃም እንደ ይላልም ሰላም እንደገና አይነት አባላ ልንል እንችላለን ስለዚህ ይሄንን በእንልም ከኛ ተነስተን
እኛ ሰላም ከመፈለጋችን ነው። ግን ዓለም ለምሳሌ ሩሲያ በተጨባጭ ያደረገችው ነገር አለ። የያዘቻቸው ቦታዎች ላይ ህዝቡ ምርጫ እንዲያካሄድ በራሱ ምርጫ ካካሄደ በኋላ የመወሰን የሩሲያ ግዛቶች ናቸው ማለት እንደገና ደግሞ የመስፋፋት ፍላጎት እንደሌላት ፕሬዝዳንት ፑቲን ደጋግመው ተናግረዋል። ከዚህ በመነሳት ፍላጎቷ ይሄ ነው ማለት የሚቻልበት ሁኔታዎች አሉ። ፍላጎቷ ይሄ ነው ማለት የመስፋፋት ፍላጎት የላትም። የመስፋፋት ፍላጎቷ ኦሬዲ ለምሳሌ እነዚህ 4 ቦታዎች እነ ሉሃንስክ፣ ዶኔትስክ፣ ክሬሚያና እነዚህ ቦታዎችን የመያዝና የመጠቅለል ነው። መጀመሪያም የኔ ናቸው የሚል ሐሳብ ስላላቸው እና እነሱን ደግሞ በሪፈረንደም ወደ ራሱ አስገብታለች። ከዚህ የተለየ ፍላጎት የላትም ብሎ ማመን ይቻላል። መስፋፋት ማለት ራሽያ የሚል ድንበር ነበር። አሁን የራሽያ ድንበር 20 በመቶ ዩክሬን ድንበር ውስጥ ገባ ማለት ነው። እኔ ፊዚካሊ ስታይ መስፋፋት ነው። ግን ለዚህ የሚሰጠው ምክንያቶች አሉ። አሁን እዛ ምክንያት ውስጥ ገብተን ራሽያ ልክ ናት እንደዚህ ለማለት ያስቸግራል። ይሄንን ፖለቲካ ይሉታል እነሱ። ስለዚህ በተለያየ አቀራረብ ጠቅላላ የዓለም ስሪት ፍላጎትን ማስፈጸም ነው። ያ ፍላጎት ደግሞ ከኃይል ጋር የተያዘ ፍላጎት ነው። ስለዚህ አሁን እኛ እዚህ ላይ አስተያየት ለመስጠት ያስቸግራል። አንዳንዴ አሁን ለምሳሌ የዩክሬን ጦርነትን የኒውክሌር ጦርነትን አሁን ለምሳሌ በጣም ከሚገርመኝና ከሚያስቀኝ ምንድነው በዛ ጦርነት ተነሳ እንደ ዓለም ይሄ ጦርነት እየጋለ ከሄደ በኒውክሌር የመጠፋፋት ጉዳይ ብቻ እንዳይመስለን የመኖር ችግር ውስጥ እንደባለን ብዙዎቻችን የኢኮኖሚ መዘዝ አለው። የተለያዩ መዘዞች ያመጣል በዙሪያው ያሉ። ምክንያቱም ዓለማችን ላይ ያሉ ሀያላን ሀገሮች ናቸው እዚህ ውስጥ የሚገቡት። እንደዛ አይነት ሁኔታ ሲኖር እነሱ ተሰባስበው የሚዋጉበት ነገር ሲኖር ያግብግብ ወደ ዓለም ጦርነት የመፈንዳት ስጋት ብቻ አይደለም የምነግርህ። ሪሶርሶች፣ ትኩረቶች፣ ሁሉ ነገር ወደዛ ነው የሚሄዱት። the rest of the world ችግር ውስጥ ነው የሚወድቀው። እነዚህ ትልልቅ ሀገሮች ናቸው። እነሱ ሳይደሰቱኛል እንደደሰት አንችልም። ስለዚህ ያ አይነት ሁሉ ነገር ያሳስባል። የዩክሬን ጦርነት መቆም ለሰው ልጆች ይጠቅማል ነው ከሚለው እንጂ በተናጠል ወስደ ማን ነው ትክክል እንደዚህ ብሎ ቢባል አስቸጋሪ ነው የሚሆነው። ሁሉም ጥቅሙን ነው የሚያራምደው። ስለዚህ አሁን በዚህ ሁኔታ ውስጥ አሁን ባለው ሁኔታ ዶናልድ ትራምፕ በጣም የተሻሉ ሰው ናቸው። የተናገሩትንም ተናግረው አሁንም ምዕራቦች እንደሚፈልጉት የምዕራብ ወጥመድ ውስጥ ገብተው ከጆ ባይደን በባሰ ሁኔታ አሁን አንዳንድ ቀን ምዕራቦች የሚሉትን እነዚህ አውሮፓውያኖች የሚሉትን ሲሰማ በጣም ነው በቃ ግራ የሚገባ። ፑቲን ያለ ዱላ አይሰማም። ፑቲን ጫና ብቻ ነው እንዲቀበል የሚያደርገው ይላሉ። ምን ያልተደረገ ነገር ኖሮ ነው? ለምሳሌ ማዕቀብ ይላሉ። አሁን እስካሁን ያደረጉት ማዕቀብ ምን አመጣ? የሆነ ታምር ወይም የሚያሳድራትን ያንዳንዱን ፔን ነው። ይሄ በዚህ መንገድ መሄዳቸው መጨረሻ ላይ ቻይና ካጥሮ ላይ ወርዳ በይፋ ከራሽያ ጎን እንድትቆም ሊያደርጋት ይችላል። መስመር ላይ ይተን ሌላ ንጉስ ሊያገባ ይችላል እንጂ በምንም ታምር ቻይና ቆማ ምዕራባውያን በሚያስቡት መንገድ አሜሪካንን ራሽያን ዱቄት አደርጋለሁ የሚል ኢኮኖሚካሊ ፍርስራ እናውጣል የሚል ነገር ሊኖራቸው አሁን እንደሱ የሚሄዱበት መንገድ ያልተቀየረ ኢትስ አዚፍ ጆ ባይደንን ሁሉ አይነት ነገር ነው እና እስካሁን ጆ ባይደን እየሄዱበት ያሉት መንገድ በዛ ካምፕ ውስጥ በቁጣ የመግባት ፍላጎት የላቸውም። የከፋ ነገር ቢመጣ አሜሪካንን ማግለል ነው ወይም ከጉዳይ ውስጥ ማውጣት ነው የሚሆነው እና አጥብቆት ከያዙትም ኢቨንቹዋሊ ዶናልድ ትራምፕ ይሳካላቸዋል ብዬ አስባለሁ። ምክንያቱም አሁን ባለው ሁኔታ ለራሽያም ለዩክሬን ህዝብም the best solution ዶናልድ ትራምፕ ናቸው ብዬ ነው የማስበው። ስለዚህ
ዶናልድ ትራምፕ ምንም እንኳን ቭላዲሚር ፑቲንን ቀውስ ቢሉም ራሽያ ቀውስስ እርሶ ብላ አለመመለሷ የሚያሳየው ነገር አሁንም የሳቸው መንገድ ለመቀበል ትንሽ በር እንዳላት ራሽያን የሚያመለክት ነውና እኔ እግዚአብሔር ከትራምፕ ጋር ይሁን ነው ማለት ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እጅግ በጣም ተናደውና ተቆጥተው የሩሲያውን መሪ ቀውስ ሲሉ ተሳደቡ። ሩሲያ ቁጣውን በቁጣ አልመለሰችም፣ በጥበብ ነው የመለሰችው። ሩሲያ ቀውስስ እርሶ አላለችም፣ ጉዳዩን አለዝባ በጥበብ ነው የመለሰችው። ነገስ ምን ይፈጠራል? በሂደት እየተከታተልን ዜናዎችን እናቀርባለን። የዛሬው ፕሮግራማችንን ይመስላል። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ። በነገራችን ላይ ውድ አድማጭ ተመልካቾቻችን ፕሮግራማችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። መልካም ጊዜ። እንኳን ደስ አላችሁ። በአይነቱ ልዩ የሆነውና በድርጅቱ ተይዞ የነበረውን የመጨረሻውን ዲያስፖራ ብሎ ቁጥር 3 በመሃል ከተማ መዳረሻ በሆነችው ደማቋ ለቡ ለሽያጭ አቅርበናል። በዚህ ብሎክ ላይ በአይነቱ ልዩ በሆነ መንገድ ማራኪ የተፈጥሮ እይታ ከሲቲቪው ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከ60% የረጅም ጊዜ የባንክ ብድር ጋር ምን ይሄ ብቻ በልዩነት ለ20 ደንበኞቻችን እስከ 35% የሚደርስ ታላቅ ቅናሽና በቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። እንዲሁም 4 ቤት ለገዛ 1 በነፃ። ታዲያ ምን ይጠብቃሉ? አሁኑኑ በ0970 08 3868 አሊያም በ0941 2551 53 ላይ ይደውሉ።